ሰላም ቤተሰቦቼ እንዴት ናችሁ? ሀብታም ለወደፊቱ ሀብታም መሆን የሚፈልግ ሰው ማወቅ ያለበት ነገር ነው ዛሬ የማቀርብላችሁ ማለት ነው። አነስተኛ ቁጠባዎችን ችላ አይበሉ። ምክንያቱም አነስተኛ ቁጠባዎች እየተጠራቀሙ ብዙ ብር ይሆናሉ። ገንዘብ ከማውጣቱ በፊት በጥንቃቄ አስቡ። ይቺ የሁላችንም ችግር ናት። ገንዘብ ከማውጣታችን በፊት ማሰብ አናስብም። በቃ የምናየው የምንፈልገው ነገር ፊት ለፊት ስናገኝ እንገዛዋለን። ምናልባት ያ ነገር እኮ ቤታችን መጥቶ ላይ ያስፈልግ ሁሉ ይችላል። እቺን የሁላችንም ችግር ናት ብዬ ነው የማስበው ማለት ነው። ገንዘቡ የት እንደሚሄድ መከታተል ልመዱ። ይሄም በጣም አስፈላጊ። ገንዘብን ካወጣን በኋላ መከታተል፣ በተለይ ኢንቨስትመንት ያለን ሰዎች እንዴት ነው እየሄደ እንዴት ነው እየተመለሰ ያለው? በብዙ እየሄደ በትንሽ እየተመለሰ ከሆነ ችግር አለ ማለት ነው። ስለዚህ ይሄንን ማጣራት መቻል አለብን። ሰዎችን ለማስደሰት ብቻ እቃ አይግዙ። አንዳንድ ጊዜ ነጋዴዎች ግድ ይላሉ፣ ውሰዱ ይላሉ። እሺ ብለን በቃ ያንን ሰው ለማስደሰት እንገዛና ያን ነገር አንጠቀምበትም፣ አይጠቅመንም ማለት ነው። ስለዚህ ሰዎችን ለማስደሰት ብለን ብቻ እቃ መግዛት የለብንም። እቃው ይጠቅመናል ወይ? ገንዘቡ ልክ ነው ወይ? ወይስ እነዛን ሰዎች ለእርዳታ ከሆነ ደግሞ ብሩን ብቻ እንስጣቸው፣ እቃውን አንግዛቸው። ምክንያቱም አይጠቅመንማ። የእንትናን እቃ ለሷ ብዬ ገዝቼ ብለን ከምንል ማለት ነው። እንዴት መደራደር እንደምንችል ደግሞ መማር መቻል አለብን። እኔ በቀደም ከዚህ በፊት አውርቼላችሁ ከሆነ አላውቅም፣ እቃ ልገዛ ሄድኩና ከሆኑ ልጆች ጋር የተደራደረ ነበር ነጋዴው ማለት ነው። ከዛ እነሱን ተውና እያስጨነቃቸው ነበር፣ ይሄስ እያለ ማለት ነው። ከዛ ወደኔ መጣና ከኔ ጋር እያወራን ይሄኛውስ እያልኩት ከዛ አለ ዞር ብሎ ሲል 800 አሉት። እንግዲህ ምን እንደሆነ እቃው አላውቅም። ኧረ እባክሽ ምናምን ብለው በቃ በዛ ነው የምገዛ ብላ ጥላው። ከዛ ምን ማለት ነው? ኧረ እባክሽ ያላትን ገንዘብ እኮ ነው መናገር ያለባት ስለው አይደለም ትንፋሽ ስለሰጠኋት ነው እንደዚህ ያለችኝ። ትንፋሽ ባልሰጣት ኖሮ እንደዚህም አታስብም ነበር። ምክንያቱም አይምሮአችን ቀጥ እንዲል ያደርጉታል። ይሄም አለ ይሄን ውሰጂ ይሄን ሲለን የሆነ ነገር አሁን ዝም ብለን ባልን ዋጋ እንገዛለን። ለካ እቃ ስትሄዱ እንደዚህ ትንፋሽ የሚያሳጣችሁ ለዚህ ነው። እንደዚህ አይነት ሰው ሲያጣድፋችሁ ቶሎ ትታችሁት መሄድ። እሱ ጋር ብቻ አይደለም እቃው ያለው አይደል፣ ሌላ ጋር አለ። ብዙ ጊዜ ሳስበው ልክ ነው። በቃ እንደዛ እያረጉ ነው እቃ እያሸጡልን ያለው። እዚህ አንቺ ጋር ላወራ ስለመጣ እንድታስብ ጊዜ ሰጠዋት። አይምሮ አሰበ። ስለዚህ የተናገራት ብር ትክክለኛ አይደለም። ስለዚህ አልገዛህም አለችው ማለት ነው። እንደዛ ነው ያለኝ በሙሉ አፍ። ለኔ ግን ትምህርት ወሰድኩበት። እንደዚህ አይነት ሰዎች እንዲህ ሲያረጓችሁ ካጠገባችሁ ዞር ነው ማድረግ መቻል ያለባችሁ። አይጠቅማችሁ፣ ሊበሏችሁ ነው ማለት ነው። ኢንቨስትመንት ደግሞ መሰረታዊ ነገሮችን መረዳት መቻል አለብን። ያው ኢንቨስት ስናደርግ ሪተርን ስለምንፈልግ ማለት ነው። ከፈጣን የገንዘብ ወጥመዶች መራቅ። አሁን ቅድም ያልኳችሁ ፈጣን የገንዘብ ወጥመዶች ልናወጣው እንችላለን። ፈጣን ወደኛ የሚመጣው አስፈላጊ አይደል፣ ነገ የሚያመጣብን ነገር ስላለ ማለት ነው። ምንም ይሁን ምን ገንዘብ መቆጠብ ወይም ደግሞ ቆጣቢ መሆን መቻል አለብን በተቻለን መጠን ማለት ነው። ተጨማሪ ገቢ ስላገኘን ብቻ ደግሞ ወጪ እናጨምር። በጣም ከባዱ ይሄ። ለምሳሌ ደሞዝ 10,000 ብር ከሆነ በ10,000 ብር ኑሮ እኖራለሁ። 20,000 ብር ሲሆን ኑሮዬን ከፍ ማረገው ከሆነ ምንም ለውጥ አላመጣም። ምክንያቱም በቃ በኑሮ ላይ ይጠፋል ያ ገንዘብ ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ ችግራችን ይሄ ነው። ምንም አዲስ ነገር ስትራቴጂ ልናወጣልበት አይገባም። የሆነ ነገር ሲጨመርልን እንደዛው። እኔ አንዳንድ ጊዜ የማስበው ነገር አለ። የሆነ ብርም አግኝታችሁ ትኖራላችሁ፣ ተጨማሪም ብር አግኝታችሁ ትኖራላችሁ፣ አታችሁም ትኖራላችሁ። እንዴት ነው እንደዚህ የሆነው? ስለዚህ ገንዘብን ካልኩሌት ማድረግ መቻል እንችላለን ማለት ነው። አግኝቼም የበለጠ አግኝቼም ያው ከሆነ ኑሮዬ፣ ያነሰም አግኝቼ ያው ከሆነ ኑሮዬ፣ ለምን ታዲያ የመጣውን ኢንካም ለምን ወደ ሌላ ነገር ሽፍት አላደርገውም የሚል ነገር ማሰብ መቻል አለባችሁ ማለት ነው። በሚፈልጉትና በሚፈልጉት መካከል በሚፈልጉት መካከል ያለውን ልዩነት ማወቅ አለብን። ልዩነት አለው። የሚፈልገው የሆነ ነገር ሊሆን ይችላል። እኔ የምፈልገው ደግሞ የራሴ ፍላጎት ነው። የኔ ፍላጎት ኢንካም የማያመጣልኝ ከሆነ ምን ይሰራልኝ? የሚፈልገው ሌላ ነገር ከሆነ ያንን ነገር ማድረግ መቻል አለብኝ፣ የኔ የተሻለ ነገር ለማምጣት ማለት ነው። ለድንገተኛ አደጋ ሁልጊዜ ገንዘብ ይቆጥቡ። ያው ድንገተኛ ይመጣል፣ እግዚአብሔር ይጠብቀን። ግን እንደዛ አይነት ብለን ካስቀመጥን ራሱ አደጋው ይመጣል። አደጋውን ጠራ ነው፣ አደጋው ይዞት ይሄዳል ገንዘቡን ማለት ነው።
ባይሆን ለእንደዚህ ብለን ሳይሆን መቀመጥ ያለበትን ብር እናስቀምጥ። ለሕክምና፣ ለድንገተኛ፣ ለመዝናኛ ስም አናውጣለት፣ ብር ግን እናስቀምጥ። ያው ገንዘብን በዓላማ መጠቀም መቻል አለብን። ሁሉም ቁጠባዎች በአንድ ቦታ ላይ በተለያየ ቦታም ብናስቀምጥ ጥሩ ነው፣ በአንድ ቦታም ብናስቀምጥ ጥሩ ነው። ምክንያቱም በአንድ ቦታ ማስቀመጣችን ያው የሆነ ዓላማ ስናወጣ አንድ ላይ እንዳናወጣው ነውና በተለያየ ቦታም ብናስቀምጥ ጥሩ ነው። ገንዘቡ እንዴት እንደሚሰራና እንደሚያድግ ሁልጊዜ ማሰብ መቻል አለብን ማለት ነው። እና ቤተሰቦች ይሄን ይመስላል የዛሬው። እንግዲህ ተጠቀሙበት። ሀሳብ ካላችሁ በኮሜንት ላይ እንድታስቀምጡልኝ እጋብዛችኋለሁ። አመሰግናለሁ።